አትወጭልኝ አንቺ ድንቅ ነሽ አትወጭ እኮ ነው ማናገር ፈልጌ መፈቶን የላከው እኔ ይሉት እመለሳለሁ ከወንድሞትም ጋር ቢሆን የምን ወንድም ነው አሁን ዝናቸው እንዳይበላሽ ነው በእርግጠኝነት ንገሪኝ ማን ነው አባቴ እሺ ስለዚህ አንቺ ነሽ መጥፎ ሰው በቃ እነሱን እንድጎዳችሁ ያደረግሽኝ አንቺ ነሽ እኔ ፈልጌ አይደለም የወለድኩሽ ገባሽ ፈልጌ አይደለም ያ አዋቂ ሰውዬ አስገድዶኝ ነው የወለድኩሽ አይገርምሽም በጋ አስገድዶ ደፍሮኝ ነው ፈልጌሽ የወለድኩሽ መሰልሽ እንዴ መፍትሄ ፈልጋ ከሆነ እሳቸውን ታናገራለህ መፍትሄ አይ እንደዚህ ወሬ እንተናል እዚህ ቀስፈውክ ነው ገና በወጣትነትክ ተቀጽፈህ እንዳትቀር በቃ ያቺ ልጅ ህይወቷ ቢያልፍስ የሆነ ነገር ብትሆንስ በሷ ምክንያት የተነሳ ብዙ ነገር ነው ያደረኩት በቃ ቤተሰቦቼን ነው ያሳጣችኝ እና ከዚህ በኋላ በቃ አንዴ ቤተሰቦቼን አጥቻለሁ በቃ ለኔ ብዙ ነገር የሆኑልኝን ብዙ ነገር ያደረጉልኝ በሷ ምክንያት ስላጣዋቸው እሱ በቃ እኔ ትልቅ ሰው ነኝ እኔ እንትልልሻለሁ ችግርሽን እኔ ደፍነዋለሁ እሱ ቢተውሽም አታፍሪም እኔ ያገባሻለሁ አይዞሽ ምናምን ብሎ የሚሰራ ማስተካከልልሽም ነገር አለ ይስተካከልልሻል ብሎ ከሱ ጋራ ተቀራረበ አብረን የተወሰነ ጊዜ ተቀመጠን እሱም አልፈልግም ብሎ ጥሎ ሄደ አንቺ ተረገሽ አንቺ ቢያንስ እኮ ከዛ ችግር ላይ እኮ ነው አውጥቶ እንደዛ ያላደረገሽ ሰው ነው በቀል ያስፈልጋል ይሄ በቀል ያስፈልጋል ለሱ እሱ ወንድሙን ገበና ለመፍታት ነው የምን ወንድም ነው አሁን ዝናቸው እንዳይበላሽ ነው በእርግጠኝነት ንገሪኝ ማን ነው አባቴ እሺ አባቴንስ እናቴንስ እነሱን እኮ ነው ክፉዎች ናቸው አልወዳችሁም እያልኩ እንደዛ ስጨውባችሁ የከረምኩት ክፉ አይደለም ክፉ አይደለም ክፉስ አንቺ ነሽ እሺ አንቺ እናቴ ብትሆኚ እኮ እንደምንም ብለሽ ካጠገብሽ አትወስጂኝም ነበር ስለዚህ አንቺ ነሽ መጥፎ ሰው በቃ እነሱን እንድጎዳችሁ ያደረግሽኝ አንቺ ነሽ እኔ ፈልጌ አይደለም የወለድኩሽ ገባሽ ፈልጌ አይደለም ያ አዋቂ ሰውዬ አስገድዶኝ ነው የወለድኩሽ አይገርምሽም በጋ አስገድዶ ደፍሮኝ ነው ፈልጌሽ የወለድኩሽ መሰልሽ እንዴ አይደለም በቃ እውነቱን ማወቅ ከፈለገሽ ፈልጌሽ አልወለድኩሽም አይገርምሽም ፈልጌሽ አይደለም በቃ ተገድጄ ሴትነቴን ተጠቅሞብኝ ነው የወለድኩሽ ያውም ትችሽ ይሁን ብዬ ስለተውኩልሽ ነው እንዴ እኔ እኮ ያንቺን ሞራል ለመጠበቅ ብዬ ነው ከፈልገሽ የተወለድሽ መሰልሽ እንዴ እና እኔ እሳቸው ይሄው እስካሁን ድረስ ምንም ሳይጎልብኝ እንደ ሀብታም ልጅ ነው የሚያኖሩኝ ከልብሱ ከጫማው ከምኑ በጣም መልካም ሰው ናቸው የተቸገረን እያመጡ እዚህ ያኖራሉ ምን ይላሉ ጎዳኖችን ይረዳሉ በቃ ስለ መልካምነታቸው ተወርቶ ያልቅም የሳቸው ነገር እንደው እሳቸው ጋር ሰው መጥቶ መፍትሄ ያገኛል የተቸገረበትን ነገር ይቀርፉለታል ይባላል እንዴ በደንብ እሳቸው ጋር መጥቶ ምንም የሚሳነው ነገር የለም ምንም አጥቶ አፍሮ የሚመለስ ሰው የለም እሳቸው ጋር ሁሉ ነገር የተሟላ ነው ምንም አልችልም የሚሉት ነገር የለም ሀገሪቷም እስካሁን ድረስ በሰላም ያለችው እዚህ አካባቢ የታመመው እየዳነ ያለው ምን ያልጋ ቆራኛው እየቆመ ያለው በሳቸው ኃይል ነው ምንድነው አንዴ እንገሩኝ እንጂ ልጆት ትንግርት መሆኗን ጉዳይ አለኝ አትወጭልኝ አንቺ ድንቅ ነሽ አትወጭ እኮ ነው ማናገር ፈልጌ መፈቶን የላከው እኔ ይሉት እመለሳለሁ ከወንድሞትም ጋር ቢሆን የምን ወንድም ይሄ ቱሪናፋ ችግር የለውም አሁን ሄዳለሁ ግን በኋላ እመለሳለሁ ችግር የለውም እንደው እኔ ግን አንዳንድ መረጃ ሰምቼ ነበር ልጅ አላቸው ምናምን የሚባል ነገር እንዴ አንተ እዚህ የመጣኸው ሌላ ነገር ለማጣራት ነው እንዴ እኔ በጣም እያስጨነቀኝ ነው ለሰዓትም እየሄደብኝ ነው ገና ቡና ማላቀራረብኩ ሲኒ አስቀምጬ ነው ቁጭ ያልኩት እዚህ ጋር እንዴ እኔ ካሜራ የሚቀረጽ ያልኩት እኮ እሳቸው ይተዋወቃሉ ለሌሎችም መፍትሄ ይሆናሉ ብዬ ነው አንዴ አግቢ አንዴ አታግቢ አንዴ ስለዚህ ስለምን የምታወራኝ እኔ ዞር በልልኝ በእናትህ መፍትሄ ፈልጋ ከሆነ እሳቸውን ታናገራለህ መፍትሄ አይ እንደዚህ ወሬ እንተናል እዚህ ቀስፈውክ ነው ገና በወጣትነትክ ተቀጽፈህ እንዳትቀር የመጣህበትን ቦታ በደንብ ያወቅኩ አልመሰለኝም እኔ እንደዚህ አይነት ነገር ችግር የለውም እንደዚህ አይነት እምነትም የለኝም ግን ችግር የለውም እጠብቃቸዋለሁ ከእሳቸው ጋር ማውራት ፈልጋለሁ ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆውን ደግሞ ለእናንተ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ20% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙትን ቤቶች በ8% ቅድመ ክፍያ ጋር ማለትም ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ870 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ጀምሮ እርሶ 32% በ3 ዓመት ውስጥ መክፈል ከቻሉ እኛ የተረጋገጠ 60% የባንክ ብድር አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞቻችን እስከ 20% የሚደርስ ቅናሽ ያገኛሉ። ያሉን ቤቶች ውስን ስለሆኑ ከታች ባለው በድርጅቱ ስልክ ፈጥነው ይደውሉ። መኪና ውስጥ ጠብቂኛል አልኩሽም እንዴ? መኪና ውስጥ ጠብቂኛል አልኩሽም። ምንድነው አንቺ? እንዴት አስችሎኝ ነው የምቆየው? ብዙ ሰው የሚያመልከው ሰው ነው። ሰውየውም በቃ ያመልኩታል በለው በቃ
መንገድ የሚለቀቅለት ወንበር ተነስቶ የሚያስቀምጡት ሰው ነው። ይኸውልህ ዛሬ በዚህም አለ በዛ እዚህ ድረስ መጥቼ አንዱን ሳላገኝ አይደል ስንቱ ሊያገባኝ ስንቱ የሚሻማብኝ ሴት ነኝ። አሁን እሱ መቶ መሀል ላይ ገብቶ ህይወቴን አመሰቃቅሎት ይሄደው። ትናገር እውነቱን ታፍርጥ። ዛሬ በእውነት ብትሞት ይሻላታል ዝም ብላ ዋሽታ ከምትሞት አልጋ ላይ ነው ያለችው። ይኸውልህ ዛሬ በዚህም አለ በዛ እዚህ ድረስ መጥቼ አንዱን ሳላገኝ አይደል እዚህ ማደር ካለብኝ አድራለሁ፣ እዚህ መቆየት ካለብኝ እቆያለሁ ሆቴል ይዤም ቢሆን እንጂ እውነቱን ሳላቅ ከዚህ ንቅንቅ ነው ማለት ነው። እውነቱ ልጁ ናት። በቃ ምንም እኮ እውነት የለም። ልጁ ናት፣ ሰጠሁት፣ አሳደጋት። በቃ አባቷ ነው፣ ልጅ ናት። በቃ ምንም እኔ የምነግርህ ሌላ እውነት የለኝም። እርሶ መደበቅ ለምን እንደፈለጉ አልገባኝም። ምስጢሩን አውጪ። በጠዋት ተነስተን የተጓዝ ነው ማለት እናትየው ለምንድን ነው እሳቸውን አባት ብላ እንደዛ ያለችው ምንድነው ያለው ጉዳይ የሚለውን ለማጣራት በዚህ ከተማ ተገኝተናል። ትንሽ ገጠርማ ነበር። አሁን ግን የገጠር ከተማ የሚባል ቦታ ላይ ያለ ነው። ይሄ ከተማ ነገር ነው። ከገጠሩም ወጣ ብለን ማገባሻል ብዬ ተነጋግረን ከጨረትን በኋላ ሁኔታዎችን ሳጠና ሳይ ምን ስል ፈጽሞ ለእኔ የማትመቸኝና የማትሆነኝ መሆኑን አየሁባት። ሁሉ ነገሮች ሳየው ከኔ ጋር የምትሄድ ስላልሆነች በዛ መልኩ እኔ ሁኔታውን አልፈልግም ብዬ ሰረስኩት። በሱ ምክንያት ነው። በቃ እኔ ዛሬ እዚህ ቦታ ላይ የምገኝ ሴት አልነበርኩም። ስንቱ የሚፈልገኝ ስንቱ ሊያገባኝ ስንቱ የሚሻማብኝ ሴት ነኝ። አሁን እሱ መቶ መሀል ላይ ገብቶ ህይወቴን አመሰቃቅሎት ይሄደው እና ያንን ሳስብ ነው በቃ ሳብሰለስል በሽተኛ ሆኜ የቀረሁት በሱ ምክንያት ነው። ትናገር እውነቱን ታፍርጥ። ዛሬ በእውነት ብትሞት ይሻላታል ዝም ብላ ዋሽታ ከምትሞት አልጋ ላይ ነው ያለችው። አልጋ ቁራኛ ሆና ከምትቀመጥ እውነታውን አውጥታ ነገ ጧት ጤና ታገኛለች፣ ትድናለች። ይህን እውነቱን አውጪና ቁጭ በይ። በቃ አፍርጭው የምታውቂውን ነገር እውነቱን። ይህን እንዲህ ብታደርግ ይህን አደርግልሻለሁ ብሎ የሚያሳምን አፈቀላጤ ሰው ነው ሰውየው። እና ያለውም ስለሆነ አሁን እኔ እንደዚህ አድርገውኛል የነሱ ቤተሰብ ብዬ ብናገር እኔን እዚህ ጋር የሚያደርሱብኝ ትልቅ ጥቃት አለ። ለዚህ ነው ልጅቷን እንደዚህ ነው እንዲህ ነው ብዬ በልጄ እንድብቃላቸው ያደረግኳት። ልጄ ትበቃላቸው ብዬ ነው አሁኑ ማንነቷን እንዲያደርገውኝ ስል ነው ልጄም ልትበቃላቸው የተነሳችውና ብዙ ሰው የሚያመልከው ሰው ነው። ሰውየውም በቃ ያመልኩታል በለው። በቃ መንገድ የሚለቀቅለት ወንበር ተነስቶ የሚያስቀምጡት ሰው ነው። እኔ ይህን ነው ብዬ ብናገር እኮ እኔን የሚሰማኝ ስላጣው ለዚህ ነው ልጄ ከዛ እንትን እንድትል ብዬ ልጄን ነግሬያት ታሪኬን ስነግራት ልጄ እንደዚህ ህይወቱን ያመሰቃቀለችውና ገመና ሊከት የመጣውና ልጁ የሱ እንዳልሆነች በቃ እሱ የሚያውቃል እኔም አውቃለሁ። ይሄ ነገር እውነት ነው አቶ ፈይሳ? ይሄን ነገር ደብቀው ነበር? ኧረ እኔ በእውነቱ ይሄን ነገር አላውቅም። እኔ ያው እንግዲህ የምኖረው አዲስ አበባ ነው። ከአዲስ አበባ እየተመላለስኩ ነው እዛ ቦታ ላይ የሚሄደው። እንዲህ አይነት ንክኪ መኖሩ አላውቅም። እና በጣም ከዚህ ከተማ ውስጥ የሚፈራ የሚከበሩ አዋቂ የሚባሉ እንዳሉት በመጋረጃ ውስጥ የሚኖሩ ሰው ናቸው። እና እንግዲህ እዛ ነዋሪ ነው የሚያውቀው። እኔ በዚሁን ጊዜ እዛ ስለማላውቀው ሄጄም ስለማላውቅ አልገናኘውም፣ ይርኩም እሱን አልጠይቀውም፣ ሰላምም አልለው፣ ሰላም አይለኝ፣ መጥቷል አይለኝ፣ መጥቻለሁ አልለውም። በጣም ብለን እኮ አንቺ ምን ልታረጊ መጣሽ? መኪና ውስጥ ጠብቂኝ አላልኩሽም እንዴ? መኪና ውስጥ ጠብቂኝ አላልኩሽም? ምንድን ነው አንቺ? እንዴት አስችሎኝ ነው የምቆየው? እኔ እስቲ አንዴ ተረጋግተን ነው ልጠራሽ ነበር እኮ። እገልሻለሁ አንቺ። እስቲ እባክሽ ነይ፣ ቆይ ነይ፣ እንውጣ። እኔ የምልህ አሁን እውነቱን ነው የምፈልገው። ውጭ አውጥቼ አረጋግቼ ያስገባሁሽ ሁሉንም እውነት ትሰሚያለሽ ብዬ አይደል? አዎ ነው። ግን አሁን ሌላ ምንም አይነት ነገር እንደዚህ ሆኖ እንደዚህ ተፈጥሮ ምናምን የሚባል ነገር ምንም አይነት ነገር መስማት አልፈልግም። ትክክለኛ እውነቱን ትንገረኝ። በቃ ምንም እኔ ከሷ ምንም አይነት ነገር መስማት አልፈልግም። አሁን ከዚህ በኋላ እውነቱን እንድትነግረኝ ነው የምፈልገው። እውነቱን ትንገረኝ። ከባድ ነው ብቻ አሁን እውነቱን ብቻ እንድትነግረኝ ነው የምፈልገው። ሌላ ነገር ምንም አይነት ነገር እኔ የምሰማበት ምንም ነገር የለም። በቃ እኔ ውሸት ሸለቸኝ። በቃ እንዴ ስንት ነገር ነው ያደረኩት። በሷ የተነሳ ነው እኮ በሷ ምክንያት የተነሳ ነው ብዙ ነገር ያደረኩት አይደል? አንተም ታውቃለህ። እንደዛ ለኔ እናት አባት ሆኖ ያሳደጉኝም ቤተሰቦቼን እኮ ነው ያጣዋቸው። አሁን በሷ ምክንያት አባትሽ ነው ብላኝ አባቴ ነው ብዬ ሄጄ እኮ ነው ብዙ ነገር ያደረኩት አይደል? ብዙ ነገር ነው ህይወታቸው ውስጥ ገብቼ ህይወታቸውን ሳመሰቃቅል የነበርኩት። ልጃቸውን አሳጥቻቸው ነበር ብዙ ነገር። በቃ አሁንም እንዳሳጣዋቸው ቁጠረው። በቃ ልጃቸው እንደዛ አድርጌ አሳብጄ ምን አድርጌ እኔ ቤተሰቦቼን እናት አባቶቼን ነው ያጣዋቸው በሷ ምክንያት። አባትሽ ነው ብላኝ ባትልከኝ እና እንደዚህ አድርጎኝ በድሎኝ ነው ምናምን ባትለኝ ሄጄ እሱ ቤተሰብ ጋር ገብቼ እንደዚህ እናቴን በድላታል፣ እናቴ በአንተ ምክንያት ነው በሽተኛ የሆነችው ምናምን ብዬ የእሱን ልጅ አግቼ እንደዛ እስከማደርጋት ድረስ
በቃ ያቺ ልጅ ህይወቷ ቢያልፍስ የሆነ ነገር ብትሆንስ? በእሷ ምክንያት የተነሳ ብዙ ነገር ነው ያደረኩት። በቃ ቤተሰቦቼን ነው ያሳጣችኝ እና ከዚህ በኋላ በቃ አንዴ ቤተሰቦቼን አጥቻለሁ። በቃ ለእኔ ብዙ ነገር የሆኑልኝን ብዙ ነገር ያደረጉልኝ በእሷ ምክንያት ስላጠዋቸው፣ አሁን ግን እውነታውን እንድትነግረኝ እፈልጋለሁ። ሌላ ምንም አይነት ምክንያት እንዳትፈጥር እውነታውን ነገር ትንገረኝ። ከዚህ በኋላ ደግሞ እኔ ምንም አይነት ነገር ስህተት መፍጠር አልፈልግም። ያደረግኩትም እየጸጸተኝ ነው። ስለዚህ አሁን ሁሉንም ነገር ምንም ሳትዋሺ ለምን እንደዚህ እንዳደረግሽ፣ ለምንድን ነው እንደዚህ እንዳደርግ የፈለግሽው? እሺ አባቴስ ማን ነው? ትክክለኛውን ነገር እንድትነግርኝ ይፈልጋለሁ። በቃ አንቺ እናቴ ከሆንሽ ሁሉንም ነገር ንገሪኝ። በቃ ለምን እንደዚህ ተዋሽኛለሽ? ለምን መጥፎ ነገር እንዳደርግ ትገፋፊኛለሽ? በአንቺ ምክንያት እንደዚህ ብዙ ሰው የእነሱን ቤተሰቡን ያበጣበጥኩት አይደል? በቃ ስለዚህ አሁን እውነቱን ሁሉንም ንገሪኝ። እሺ ትምህርት ተረጋጊ። አሁን እንግዲህ ሰዓቱ ነው ሁሉም እውነት የሚወራበት። እንግዲህ ዛሬ እዚሁ እያለው ይመስለኛል ቤተሰቦች ካሁን በኋላ መሄድም አይመስለኝም። እዚሁ አልጋ ይዤ እዚሁ አድሬም ቢሆን ይህን እውነት ለማውጣት ነው ሀሳቢና አሁን ወደ ልጆትን ሁሉንም ነገር እኔን ቅድም እንደስረዱኝ ሁሉንም ነገር አቶ ፈይሳም አረጋግጠውልኛል። ወንድማቸውን እሱን ታሪክ ምንም የምታውቀው ነገር የለም። እቺ ልጅ በማታውቀው ነገር ነው ያውላ ነገር ስታረገ የነበረው፣ ግን ከተጠያቂነት አያድንሽም። ምንም ቢሆን ያረግሽው ነገር የእጅሽን ታገኛለሽ። እኔ አሁንም ቢሆን እሱን አቋሜን አልቀየርኩም። ቤተሰቦች ግን አንዴ እውነቱ ላይ ደርሰን ወደዛው ጉዳይ እንሄዳለን፣ ወደ ፍርድ ሂደቱ ወደ ክሱ ብዬ ነው ሁሉንም ነገር ያስረዷት። እኔ ይኸውልሽ ልጄ አንቺን እንትን ያልኩሽ እኔ ነኝ። እውነትሽን ነው። የሁሉ ነገር ውስጥ ህይወትሽን ያመሰቃቀልኩት አውቃለሁ እኔ ነኝ። አንቺን ብትሆኝ የምታደርጊውን እኔ አሁን አንቺን ትዳር መጥቶልሽ ተመልሶብሽ ባታገቢ የሚሰማሽ ስሜት የለም። ያ ስሜት ስላመመኝ ነው። መጣ አንቺን ያሳደገው ሰውዬ ያዛኔ እኔም ልጅ ነኝ። ብዙ ፈላጊ ባለኝ ሰዓት፣ ጤነኛ በነበርኩ ሰዓት፣ እንደው በማምር ሰዓት ካላገባው ብሎ ሽማግሌ ቀድሞ ተሯሩጦ ላክ። ስንት ሰው እምቢ ተብሎ ሱሽ ተብሎ ያገባኛል ብዬ ስጠብቅ ነው ሽማግሌ በተቀጠረበት በዛው አልፈልግም ብሎ ይቀር። እኔን ትቶ ሄዶ ሌላ ሴት አገባ። አስቢው ልጄ ምን አይነት ስሜት እንደሚሰማሽ። በዛ ምክንያት ተናደድኩኝ እኔ። እና አሁንም አባትሽ ነው እያልሽ ነው? አባትሽ አይደለም፣ በቃ እውነት ነው። እኔ ነኝ ስህተተኛ፣ አጥፍቻለሁ። ግን እኔ አሁን እሱ ስላናደደኝ ነው አባትሽ ነው ብዬ አንቺ እንዲህ እንድትብቅ ያደረኩት እንጂ አባትሽ ወላጅ አባትሽ እሱ አይደለም። ግን ወንድምየው ነው አባትሽ ማለት። ወንድምየው ማለት ደግሞ ወንድም አለ አንቺ ማታውቂው። አንድ አዋቂ ነኝ ባይ ሰው አለ። አንድ ትልቅ ሰው ነኝ ብሎ ሰው ፊት ትልቅ የሚመስል ሰው እያለ እሱ በተወኝ ሳምንት በዛው ጊዜ በጣም ተሰምቶኝ ሳለቅስ ቤተሰቦቼ ማፍረው እንግዲህ ልጅ ሊድሩ የተዘጋጁ ቤተሰቦች ላይ እንደገና አልፈልግም ሲባል ቤተሰቦቼ የሚሰማቸውን ስሜት አስቢ። እኔም በሆነ አንቺን ልድርሽ ተዘጋጅቼ ቢመለስ የሚሰማኝ ስሜት አለ እና ትቶኝ በሄደ ሰዓት እሱ ወንድምየው ተብየው ትልቅ ሰው ነው፣ አገር የሚያስታርቅ ነው፣ አገር የሚፈራው ነው፣ የአገር የሚሰግድለት ለአገር የሚበቃ ሰው ነው። በቃ አገር የሚሽቆጠቆጥለት ሰው ነው። ከእግዚአብሔር በታች የሚያመልኩት ሰው ነው። እሱ በቃ እኔ ትልቅ ሰው ነኝ፣ እኔ እንትን እልሻለሁ፣ ችግርሽን እኔ እደፍነዋለሁ፣ እሱ ቢተውሽም አታፍሪም፣ እኔ አገባሻለሁ፣ አይዞሽ ምናምን ብሎ የሚሰራ ማስተካከልልሽም ነገር አለ ይስተካከልልሻል ብሎ ከእሱ ጋር ተቀራረብን። አብረን የተወሰነ ጊዜ ተቀመጥን። እሱም አልፈልግም ብሎ ጥሎ ሄደ። አንቺ ተረገሽ። ብቻዬን እየለፋው ማሳደግ ስጀምር ነው ወንድምየው ይሄንን ሰምቶ ይሆን እኔ አውቆ አዝኖልኝ ይሆን የሆነ ጊዜ ላይ ቤተሰብ ጥየቃ ሲመጣ ሲያየኝ እኔን አንቺን ይዤ ተጎሳቅዬ ተንከራትቼ ሲያየኝ መጣ። በቃ እንደዚህ ሆነሽ አንቺ ልጅቷም እንደዚህ ከአንቺ ጋር ከምትጎሳቀል ውሰድ ላሳድግልሽ አለኝ። እኔም ደግሞ እዚህ ከኔ ጋር ከምትቆራመጅ ብዬ ሰጠሁት። እሱም አልከፋም አሳደገሽ። ግን ወንድምየው ይሄን ነገር ባወጣ አሁን ሰፈር እዚህ ሀገር ላይ አንቺ እሱ ልጅ መሆኑን ባቅ ያዋቂ ሰው ነው፣ ሰውም አይቀበለኝም፣ እሱም ሌላ ችግር ሊያደርስብኝ ይችላል። እና አንቺን የረዳሽን ሰው ነው እኔ እንድበቀል ያደረግሽ? አንቺ ቢያንስ እኮ ከዛ ችግር ላይ እኮ ነው አውጥቶ እንደዛ ላደረገሽ ሰው ነው በቀል ያስፈልጋል። ይሄ በቀል ያስፈልገዋል ለሱ። እሱ ወንድሙን ገበና ለመፍታት ነው። የምን ወንድም ነው? አሁን ዝናቸው እንዳይበላሽ ነው። በእርግጠኝነት ንገሪኝ፣ ማን ነው አባቴ? እሺ የሱ ወንድም አጎትሽ ነው። እሱ አጎትሽ ነው ላንቺ። በቃ የሱ ወንድም ነው አባትሽ። እሱም ደግሞ ትልቅ ሰው ነኝ አዋቂ ነኝ የሚል ሰው ነው። አገሩ ላይ የተፈራ የተከበረ ሰው ነው። ይሄን አምነሽ ተቀበይ። በቃ አባትሽ እሱ አይደለም፣ እውነት ነው።
አሁንም አላምንሽም። አባቴ መጥቶ እዚህ አባትሽ ነኝ ካላለኝ እስካላለኝ ድረስ አሁንም እየዋሸሽ ሊሆን ይችላል። አሁንም ደግሞ ሌላ ነገር እንዳደረግ እየገፋፋሽ ነው አይደል? በቃ አሁን አባትሽ ነው ካልሽኝ ልጄ ናት የሚል አባቴ ከሆነ አባቴ መጥቶ እዚሁ አገናኝ። በቃ አባቴን ካላገኙት እዚህ ዛሬም አላምንሽም። ነገ ደግሞ ሌላ ስህተት እንድፈጽም እያደረግሽኝ ነው። በቃ እኔ አንቺን ከዚህ በኋላ መቼም አላምንሽም። አባቴን ግን እዚሁ አምጥተሽ አባቴ ማወቅ አለብኝ። በቃ ከዚህ በኋላ አባቴ የሆነውን ልጄ የሚለኝን ከዚህ በኋላ እስከ ዛሬ እነሱ አደሳደጉኛ። እስኪ አባቴ ከሆነ ይምጣና ልትዋውቀው። አሁንም ደግሞ ሌላ ካሊ አባትሽ ነው ብለሽ ደግሞ አሁንም ሌላ ነገር እንዳደርግ እየገፋፋሽ ነው። እኔ አላምንሽም ከዚህ በኋላ በቃ አሁንም አባትሽን ላመጣልሽ የሚችለው ያሳደገሽ አባትሽ ነው። እኔ አቅም የለኝም። እያይሽን በሽተኛ ነኝ። ሁለተኛ ነገር ደግሞ እሱን ሄዶ የማመጣበት ድፍረትም አቅምም የለኝም። ንገሪው፣ ላሳደገሽ አባትሽ ያውቀዋል። ወንድሙ ነው፣ እሱ ነው ማምጣት የሚችለው። አንቺ ነሽ መንገድ ያለብሽ እኮ እንዴ። አባቴን እንዳክ ስለምፈልግ በቃ አባቴን አምጥተሽ አስተዋውቂኝ። አንቺ ነሽ ልታመጪልኝ የሚገባው። በስልክም ቢሆን ደውለሽ አምጪው ይምጣ። እሱስ ልጁን ለማየት አይፈልግም እንዴ? ነው ሳይፈልግ መስማት አይፈልግም እኮ ሰው እንዲሰማበት አይፈልግም። ድብቅ ነው። አከሌ ዲቃላ ወለደች፣ አከሌ አቶ አከሌ ትልቁ ሰው ዲቃላ ወለዱ መባልን አይፈልግም። እነሱ የተከበርነን ብለው የሚያስቡ ሰዎች ናቸው። እኔ በምን ድፍረቴ ነው አሁን ወልዳለ ይሄው አባትሽ ነው ና ልጅን ተዋውቃት የምልበት አቅም ላይ አይደለም። ያለውበትን ቦታ እኔ ነኝ የማውቅ። አንቺ አዲስ አበባ ላይ ነሽ፣ ነፃ ሀገር ላይ ናችሁ። ህግም ሊሰማሽ ይችላል፣ ሰውም ሊተባበርሽ። እኔ እኮ እዚህ ጫካ ውስጥ ተጥዬ በቃ እዚህ ሀገር ላይ እኮ አንድ ዘመድ የሌለኝ ሰው ነኝ እኔ። አሁን ይሄን ሰው ያምጥቼ ነይ ይሄ ነው አባትሽ ብዬ ከሰውየው ጋር ባገናኝሽ ሰውየው የሚፈጥርብኝ ሌላ ችግር አለ። አዋቂ ነኝ ባዮች ናቸው፣ መድኃኒት ቀማሚዎች ናቸው። ዛሬ አልጋ ላይ ታሰረኝ ለመቀመጥ እኮ እነሱ ናቸው ምክንያቴ። ዛሬ ሌላ ነገር ህይወቴን እንዲያጠፉ ነው። ና አባት ልጅ መታለሽ ብዬ የምጠራልሽ ወንድምየው አለ። የእናቱ ልጅ ነው፣ አይጨክንበትም። ወንድምየው ያገናኝሽ። አባትሽ እሱ ነው በቃ። ከኔ የሚጠበቀው አባትሽ ማንነቱን መንገር ብቻ ነው። ያው እሱን አምጥቼ የማስተዋወቅበት አቅም ላይ አይደለም። ተረጂ አጎትሽን ያዡ። ስለዚህ አባትሽም ልጅነቱም ልጅ ነኝ ብትይውም አይቀበልሽም እያልሽኝ እኮ ነው። እሱ ሊቀበልም ላይቀበልም ይችላል፣ ግን ዝናውን ይፈራል። እሷ አዋቂ ነው፣ የተከበረ ነው፣ ሌላ እምነት ያለው ነው፣ ሀገር የሚሰግድለት ሰው ነው። አሁን የሀገሬው ሰው እንዲህ ዲቃላ ወለደ ቢሉት እንደ አያምኑሽም። እሱ ራሱ ሆነ ብሎ ካላሳመነ በስተቀርና የተከበረ አሁን ሲመጣ ብታዩ ወስዶ ቢያሳዩሽ ስንቱ እንደሚያደገድግለት ነው። እና እሱ ለኔ ምን ይጠቅመኛል ብለሽ ነው? ለኔ አባትነቱ እንጂ ሌላ እንደዚህ ሰው የሚሰግድለት ምን የሚለት ለኔ ምን ጥቅም አለው? ስለዚህ አሁንም እኮ ችግሩ አንቺ ጋር ነው እንጂ እሱ ጋር አይደለም። አንቺ ካላስተዋወቅሽው ልጄ ነሽ ካላልሽው እንዴት ነው እንትን ሊለው? ሲጀመር አንቺ ቆይ ምን አይነት ሰው ነሽ? ምን አይነት ክፉ እናት ነሽ? እንዴት ወንድምየው ጋር እንደዚህ አይነት ሌላ እንትን ትጀምሪያለሽ? ምን አይነት መጥፎ እናት ብትሆኝ ነው? እኔስ ከደህና ቤተሰቦቼ ጋር እንደዚህ እንደሆን አንቺ ከመንገድ ላይ እኮ ነው ያዳኑሽ። በቃ መንገድ ላይ ትጥይ ነበር እኮ በዛን ሰዓት። እነኛ ሰዎች ባይኖር እኮ ማንም አያሳድገኝም ነበር ታውቂያለሽ። እሱ መቶ ባይወስደኝ ባያሳድገኝ አይደለሽም አንቺ እናት አይደለሽም። በቃ መጥፎ ሰው ነሽ። እንዴ ከቤተሰቦች ታጣልኛለሽ? ቤተሰቦችን እንደዛ የምትወደኝ እህቴ እንዴት ልጎዳት እሞክራለሁ? አባቴንስ እናቴንስ እነሱን እኮ ነው ክፉዎች ናቸው አልወዳችሁም እያልኩ እንደዛ ስጮህባችሁ የከረምኩት። ክፉ አይደሉም፣ ክፉ አይደሉም። ክፉስ አንቺ ነሽ። እሺ አንቺ እናቴ ብትሆኝ እኮ እንደምንም ብለሽ ካጠገብሽ አትወስጂኝም ነበር። ስለዚህ አንቺ ነሽ መጥፎ ሰው። በቃ እነሱን እንድጎዳችሁ ያደረግሽኝ አንቺ ነሽ። ጥሩ አባቴ ጥሩ እናቴ የሆኑትን እኮ ነው እህቴን እንደዛ ስትወደኝ እኔ መጥፎ ቦታ እንዳልወድቅባት ስትጠብቀኝ የነበረችዋን እኮ ነው የጎዳኋት። ምን አይነት እናት ነሽ አንቺ ግን? ጭራሽ ምንም ስሜት የለሽም ለኔ ነው። ሳትፈልጊ ነው ወለድሽ። እንዲያደረጉኝ እነሱ ናቸው እያልኩሽ ነው። አይደለሽም በቃ አንም እናት አይደለሽም አንቺ። እናቴም አባቴም አይደላችሁም። በቃ ችግሬን ላንቺ መሆኑን እንደዚህ መከሬን የበላሁት ላንቺ መሆኑን ስታቂ ይገባሻል። እናትነት ምን እንደሆነ እንዴት ነው የሚገባኝ? ቤተሰቦቼን እኮ ነው ያጣዋቸው በአንቺ ምክንያት እኮ ቤተሰቦች አይደለሽም አንቺ መጥፎ ሰው ነሽ። እሺ ቤተሰቦቼን እንዳጣ ያደረግሽው በአንቺ ምክንያት ነው እነሱን ያጣዋቸው። በቃ እንዴት እንደዚህ ታደርጊኛለሽ? ከመንገድ ላይ እኮ ነው ያዳኑኝ። በቃ መንገድ ላይ ከመውጣት እኮ ነው ያተረፉኝ። አንቺ ምን አይነት ሰው ነሽ? እንዴት እነሱ እንደዚህ እንዳደርጋቸው ትገፋፊኛለሽ? አባቴ እኮ አዝኖብኛል፣ እናቴም አዘነችብኝ፣ እህቴንም እንደዛ አደረግኳት። እሺ ቆይሽ እንዴት ብዬ ነው ይቅር እምላቸው? እኔ ተሳስር እንዲያልጋ ላይ ቀርቼና ልጆትን ለበቀል መጠቀም ነበረበት። ያለኝ አማራጭ እሱ ነው። እዚህ ጋር እነሱን መክሰስ ምንትን ማለት አልችልም። ባለኝ አቅም አልችልም። እነሱን መክሰስ ማስጠየቅ፣ በአገሬው ሰው ማስፈረድ እነሱ ላይ አልችልም። ስለዚህ እውነቱ የሚወጣው እንዲህ እያለ ካልሆነ በስተቀር እውነት አትበይኝ። በቃ እኔ
ብዙ ነገር ህይወቴን ያበላሸሽው በቃ ከጥሩ ኑሮ ላይ ነው የፈነቃቀርሽኝ። እኔም ቤተሰቦችን እንዳጣን ያደረግሽ በቃ አንቺ እናቴ ምንም አይደለሽም። ከዚህ በኋላ አልፈልግሽም። ከዚህ በኋላ ብዙ ነገር ያበላሸሽብኝ። ሲገባሽ አትበይኝ። ከዚህ በኋላ ምንም አይገባኝም። መንገድ ላይ ነበር የምትይኝ አንቺ ብትሆኝ። እነሱ እንደዛ ከመንገድ ላይ አውጥተውኛ እንደዛ አሳድገውኝ እንዴት እንደዚህ ታደርጊኛለሽ? በቃ ገበና የሆነም ውለታ የወንድሙን ገበና ለመሸፈንና አንቺን አሳድጎ በቃ የአከሌ ልጅ ላለማስባል መክተቱ ነው መሸፈኑ እኮ ነው ጠቅሞሽ። በቃ ይበቃሻል። አንቺ መጥፎ ሰው ነሽ እናት አይደለሽም አልኩሽ አይደል እንዴ? በቃ እኔ ካንቺ እናትነት በኋላ ስትረጁ ሲገባሽ እናቴ ለምን እንዲያልኳት ብለሽ የምትጸጸችበት ዘመን ይመጣል። እንደዚህ ሆኜ እንኳን አልተረዳሽኝም። መቼም አልጸጸትም። እኔ ባንቺ እናቴ ብዬ መቼም አልጸጸትም። ቤተሰቦቼን ስላጣው ግን አሁንም ጸጸቱ መቼም አይወጣልኝም። ቤተሰቦቼን ያጣሁት በቃ ባንቺ የተነሳ ባንቺ አረመኔነት ክፉነት የተነሳ ቤተሰቦቼን እንዳጣና ያደረግሽኝ አይደል? ስለዚህ እኔ ባንቺ መቼም አልጸጸትም። አንቺ ነሽ እንደዚህ ያደረግሽኝ። እስቲ ታያቸዋለሽ እንደዚህ ተቆረቆርሽላቸው ቤተሰቦችሽን የእጅሽን ታገኛለሽ። እነሱ እጃቸው ረጅም ነው። ወንድምየውም ቢሆን አሁን እንዲህ ማለት ሽንቤ ምን እንደሚያደርግሽ ብታውቂው አታወሪም ነበር። ሰውየው እጁ ረጅም ነው። እሱንም አንቺንም ማየት አልፈልግም ከዚህ በኋላ በቃ አባት የሚባል ነገር የለም። አባትም እናትም አለኝ እኔ በቃ እናንተን አልፈልጋችሁም። አልፈለግሽም እኮ ልጅ አይደለሽም አሉሽ እኮ በቃ እንዳልወለዱሽ እኮ ነገሩሽ። እኔም እንዳልተዋልሻቸው ነገርኩሽ። ግን እውነተኛ አባትሽን ያገናኝሽ ወንድምየው አልፈልግም በቃ። እስቲ ረጋ በሉ። አሁን ማለት እኔም ሌላ ትልቅ ውዝግብ ውስጥ የገባው ግራ ገባኝ። ቤትኛ ያያት አይደለም እንዴ? አሁንም እየዋሸች ነው በቃ። ምንም አይነት እናት አይደለችም። እቺ እናት አይደለችም። ለከዚህ በፊቱ ይቅርታ ከዚህ በኋላ አልዋሽም። መጥፎ ነገር ውስጥ የከተተችኝ እኮ አሳዳጊ አባትሽ ወንድም ነው። ከደና ኑሮዬ ደና እየኖርኩኝ እናት አባቴ እህት እያለኝ ደና እየኖርኩኝ እኮ ነው ከዛ ውስጥ ያወጣችኝ። መጥፎ ነገር እንዳደርግ ያደረገችኝ ምን አይነት ሰው ብትሆኝ ነው? በቃ ደና እየኖርኩኝ ነው አይደል እንዴ? ለምንድን ነው እናቴ አባቴ ብዬ እየኖርኩኝ በማላውቀው ነገር ውስጥ አስገብተሽኝ እኮ ነው መጥፎ ነገር እንዳደርግ የገፋፋሽኝ። እንዴት እህቴ ላይ እንደዛ አይነት ነገር አደርጋለሁ? እናት አባቴ ላይ እንደዛ እናቴ አይደለሽም አባቴ አይደለሽም እያልኩ እኮ ስጮህባቸው የነበረው እኔ እንደዚህ አልጋ ላይ መቅረቴ ከበሽታ ጋር መቆራመድ አያሳዝንሽም? እነሱ ብቻ ናቸው የሚያሳዝኑሽ? ለእኔ ብታዝኒማ እንደዛ አታደርግኝም ነበር። ለእኔ ብታዝኒልኝ እኔን ጥሩ እየኖርኩ እንደሆነ ብታቂ እኮ እንደዚያ መጥፎ ነገር እንዳደርጋት ሞክሪም ነበር። መጥፎ እናት ብትሆኝ እኮ ነው እንደዚህ ያደረግሽው። ጥሩ እናት ብትሆኝማ እኮ የአባትሽን ማንነት እንድታቂ ብዬ ነው። አንድም የአባትሽን ማንነት አንድም እነሱ በሰው ግፍ እየሰሩ ጥሩ ሰው መስለው እንዳይኖሩ ባንቺ እንድታውጪ እውነቱን ብዬ ነው። እነሱ እንድታነሽ አልፈልግም። እነሱ መጥፎች አይደሉም፣ ለኔ ጥሩ ሰዎች ናቸው። በቃ ለኔ ግን ህይወት መመሳቃቀል ምን አገባኝ እኔ። ለኔ ጥሩ ሰዎቼ ናቸው በቃ አይደል? አዎ ራስ ወዳድ ነኝ። እኔን እስካሳደጉኝ ድረስ ዝም በይ በቃ። ከዚህ በኋላ እኔ ካንቺ ጋር ምንም አይነት ወሬ ማውራት አልፈልግም። አንቺ ክፉ ሰው ነሽ። በአንቺ ምክንያት ነው ሁሉ ነገር የተበላሸው። እንዲህ ሆኜ እያይሽ መናገር ራሱ አይጠበቅብሽም። እንደዚህ አልጋ ላይ ተቆራምጬ በበሽታ እያይሽ አያገባኝም። ምን ስለ አንቺ በአንቺ ምክንያት ነው እንደዚህ ነገር የሆነው። ብዙ ሰው እንደዚህ የብዙ ህይወታቸውን ያበላሸውባቸው። የጨዋታ ድሌ ከእንደዚህ አይነት ሰው ገጥሞኝ እኮ ነው ይኸው ተሳስሬ አልጋ ቁራኛውኝ የቀረሁት ከእንደነዚህ አይነት መርዞች ጋር ተገጣጥሞብኝ። በቃ መርዞች አትበያቸው። እኔ ፊቴ ስለነሱ መጥፎ ነገር መስማት አልፈልግም። በቃ መጥፎ ነገራቸው እንድታነሽ አልፈልግም። ከፈለግሽ እዛው ሄደሽ ንገራቸው። እኔ ፊት ግን እንድታነሻቸው አልፈልግም። በቃ እኔ ቤተሰቦቼ ናቸው። በቤተሰቦቼ ላይ ምንም ነገር እንድታረጊ እኔ የበደልኳቸው ይበቃቸዋል። አልኩሽ። ያሰቃየኋቸው ይበቃቸዋል። በቃ ብዙ በደል አድርሼባቸዋለሁ። ተሰቃይተዋል። የኔ ይበቃቸዋል። በቃ አንቺ ደግሞ አትጨምሪባቸው። ከኔ በልጥ እነሱ ካሳሰቡሽ ከኔ በልጥ እነሱ ካሳዘኑሽ በርቺ። አዎ ያሳስቡኝ። እየበረታሽ እኔ ይኸውልሽ አይዞሽ። እኔ ቀኔን ነው የምጠብቀው። ወይ እናቴ የምትይበት ጊዜ ደግሞ ይመጣል። ቀኔ አትበይ። እኔ እነሱ ናቸው የሚበልጡብኝ። በቃ ግድ የለም። እኔ በህይወት ሳልፈልሽ ምናልባት የእነሱን እንትን ስታዩ ወይኔ እናቴን ምን አስቀይሜያት ነበር የምትይበት ዘመን ይመጣል አይደል? እኔ ያለችኝ አጭር ጊዜ ናት። እኔ ከአንቺ ጋር የምጨቃጨቅበትም ሰዓት አይደለም። ከእነሱ ጋር የምታገልበት አቅም ላይ አይደለም። እኔ እናት በሽታዬን ላስታምም። በቃ ባካችሁ ማለት ትንግርትም ተረጋጊ። እነዚህ አባትሽ የተባለውን ሰውዬ እኔ በተቻለ መጠን ሞክራለሁ። እንዳልኳችሁ ነው። ዛሬ እዚህ አልጋ ይዘንም ቢሆን ትንግርት ከኔ ጋር ትሄጃለሽ። ወደ መግቢያው አካባቢ መናኸሪያው ጋር አልጋ ቤት ያየው መስሎኛል። ወደዛው እንሂድ። ዛሬ ረፍት አድርጊ። ማውራት ያለብኝን አልፈልግም። በቃ እሱ ልጅ ካላለኝ እንዴት ብዬ ነው የምፈልገው? ይሄን ነገር ማጽዳት አለብኝ።
እኔ ከጎንሻለሁ። ስለዚህ ወደዛው እንሂድና እስቲ ያለውን ነገር እኔም አንዳንድ ሰዎችን ላዋራ እዚህ አካባቢ ሰው አይደል እንደ አሁንም እኮ ልጄ ነሽ ብሎ አይቀበልም። ለምን እንለፋለን? በቃ አባቴ ካልሆነ ለምን እንሄዳለን? ችግር የለም ለኔ ታዩ እባክሽ እንሂድ ዝም ብለን። እቺ እናቴም አይደለችም። አሁንም አባቴን በትክክለኛ አባቴን አታሰውቅን። እኔ ፈልጌ አይደለም የወለድኩሽ ገባሽ? ፈልጌ አይደለም። ያ አዋቂ ሰውዬ አስገድዶኝ ነው የወለድኩሽ። አይገርምሽም? በቃ አስገድዶ ደፍሮኝ ነው። ፈልጌሽ የወለድኩሽ መሰልሽ እንዴ? አይደለም። በቃ እውነቱን ማወቅ ከፈለገች ፈልጌሽ አልወለድኩሽም። አይገርምሽም? ፈልጌሽ አይደለም። በቃ ተገድጄ ሴትነቴን ተጠቅሞብኝ ነው የወለድኩሽ። ያውም ትችሽ ይሁን ብዬ ስለተውኩልሽ ነው እንዴ? እኔ እኮ ያንቺን ሞራል ለመጠበቅ ብዬ ነው። ተፈልገሽ የተወለድሽ መሰልሽ እንዴ? አሳርቅሻለሁ፣ እኔ መንገድሽን አስተካክላለሁ፣ የሱንም ህይወት አስተካክላለሁ፣ አብራችሁ ትኖራላችሁ ብሎ እኮ በቃ ማወቅ ካለባት ወቅ በቃ እኔ እኮ የሷን ሞራል ላለመንካት ነው ዝም ብዬ ነው። እባክዎት ነገር እኔ ከርሶ ጋር አንቺ እናት ምንም እኔ የሚጠቅመኝ ነገር የለም። እኔ አውራታለሁ እናትሽ። ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ ደግሞ ለእናንተ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ20% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙትን ቤቶች በ8% ቅድመ ክፍያ ጋር ማለትም ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ870 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ጀምሮ እርሶ 32% በ3 ዓመት ውስጥ መክፈል ከቻሉ እኛ የተረጋገጠ 60% የባንክ ብድር አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞቻችን እስከ 20% የሚደርስ ቅናሽ ያገኛሉ። ያሉን ቤቶች ውስን ስለሆኑ ከታች ባለው በድርጅቱ ስልክ ፈጥነው ይደውሉ። ውድ ቤተሰቦች እንግዲህ ጠዋት ተገናኝተናል። ዛሬ እዚሁ አልጋ ይዘን አድረን ያው እነ ትንግርትንም እንዲሁ ሙሉ ካሜራማኖችም ሊጠብቁኝ የመጡም ሰዎች አንድ ሆቴል ላይ በደንብ በዛ ብለን እዛው ነበር ነው። አሁን በጠዋት እገኛለሁ። እዚህ በጠዋት የተገኘውበት ነገር እንግዲህ አቶ ጋዲሳ መሰለኝ የሚባሉት ወንድምየው እሳቸው ያው እዚህ ሀገር ትንሽ ይታወቃሉ። ማለት አሁን ከቀኑ ወደ 3 ሰዓት አካባቢ ነው የምንገኘው። አቶ ጋዲሳ ቤት አካባቢ ነው የምንገኘው። እዚህ ዋርካ ጋር ምልክት ተሰጥቶኝ ነው እዚህ ጋር የመጣሁትኝ። አቶ ጋዲሳ አዋቂ የሚባሉ ሰውዬ ናቸው። አሁን እሳቸውን አይደለም ቀጥታ ማገኘው፣ በመጀመሪያ አንድ ሰው ላገኝ ነው። እንግዲህ ለእሳቸው ቡና ታፈላለች፣ ምንድነው የሚባለው ትካድማለች የምትባል አይነት ሴት አለች። መጀመሪያ ከእሷ ጋር ቆይታ አደርጋለሁ። እሷ ፈቃደኛ ሆናለች። እሳቸው ቤት አካባቢ እንደሌሉ ዛሬ ተነግሮኛል። እንግዲህ እስኪመጡ እንጠብቃለን። ወር ደግሞ ከእሷ ጋር ቆይታ ለማድረግ ሞክራለሁ። አቶ ጋዲሳ እንግዲህ ትንሽ ለማውራት የሚከብዱ ሰው ናቸው። እዚህ አካባቢ በጣም የሚከበሩ የሚፈሩ ሰው ናቸውና ቦታውም ያስፈራል ትንሽ ብቻ ብዙ ነገር አለ። አየሩም ደስ አይልም። ያው ከአዲስ አበባ ውጪ ስለሆንን 320 ኪሎ ሜትር ያህል ነገር ተጉዘናል። በዚህ ከተማ የምንገኘው ለሴፍቲ ሲባል ነው። የአካባቢውን ስም አንጠቅሰው፣ እንዲሁም ለማህበረሰቡ ደህንነት ሲባል ስም ማጥፋት እንዳይሆንብን ወደ አቶ ጋዲሳ ቤት ሄዳለሁ። ቡና ታፈላለች፣ ትካድማለች የተባለችውን ሴት ለማውራት ሞከራ። እኔ በእንደዚህ ነገር አላምንም፣ በባዕድ አምልኮ ጥንቆላ ምናምን በእንደዚህ ነገር አላምንም። ግን መግባት ያለብኝ ርቀት ሄጄ ይሄን እውነት ማውጣት ስላለብኝ ነው እንጂ እኔ ምንም አይነት የባዕድ እምነት ያድናልም ይገላልም ምል ሰው አይደለሁም። ምንም አይነት ንክኪ የለኝም። ግን ይሄን ነገር ለማጣራት ግዴታ መግባት ስላለብኝ ነው። ወደዛው እንሄዳለን። ወደ አቶ ጋዲሳ ወደ ተባለችው እሳቸውን ወደምትካድመው ሴት እንሄዳለን። ቀጥታ ወደዛው እናመራለን። እንግዲህ መልካም እድል በሉኝ። እሺ ሰላም የኔ እህት፣ ተገናኝተናል። አመሰግናለሁ ቀረጻ እንዳረግም ስለፈቀድሽልኝ። ያው አንዳንድ ዶክመንተሪ እየሰራው ስለሆነ ነው። ፈቃደኛ ስለሆንሽ አመሰግናለሁ። እንተዋወቅ። እዚህ ቤት መጥቻለሁ አንቺን ፍለጋ፣ አንዳንድ ነገር ታጫውችኛለሽ ብዬ፣ እንዲሁም ስለ አቶ ጋዲሳ አንዳንድ ነገር ትነግሪኛለሽ ብዬ። በጣም ዝነኛ ናቸው እዚህ አካባቢ እና ያው ስለሳቸው እዚህ ድረስ መጥቼ ዘመድ ጥየቃ መጥቼ ነው። ስለሳቸው አንዳንድ ነገር ልስማ ብዬ፣ በጣም መፍትሄ የሚሰጡ ሰው እንደሆኑ ሰምቼ ነው። እና እስቲ አንዳንድ ነገር ብትነግሪኝ። ያው እኔ ድንቄ ይባላለሁኝ እና እሳቸው ያው የተከበሩ ናቸው። በጣም መልካም ሰው፣ በቃ እዚች ጋር ላለችዋ ከተማ በቃ ጥሩ ሰው፣ በቃ ምንድነው ለሀገሪቷ መፍትሄ የሚያመጡ፣ ለሁላችንም፣ ለጤናችን፣ ለሁሉ ነገራችን መፍትሄ በጣም ጥሩ ሰው ናቸውና የተቸገረን የሚረዱ፣ የታመመን የሚፈቱ፣ በቃ ለኛ በቃ መከታችን ናቸው
እና በጣም ጥሩ ሰው ናቸው እና እዚህ ስለመጣችሁ ለእናንተም ጥሩ ነው ያለባችሁን ነገር በዛው ጥሩ ነው። እንደው እስቲ ስምሽን ድንቄ ያልሽኝ፣ ድንቄ ምን ያህል ጊዜ ነው እዚህ ከተማ ላይ እሳቸው ጋር እንደዚህ ቡና ምናምን እንደምታፈይ አንዳንድ ነገር እንደምታግዣቸው አውቃለሁና እስቲ ስላንቺ መጀመሪያ እንጫወት። ያው እኔ ከልጅነቴ ጀምሮ ነው እዚህ እሳቸው ጋር ያደግኩትኝና እሳቸው ናቸው ያሳደጉኝ እና ያው አንዳንድ ስራ ሰራላቸዋለሁ፣ ቡና ፈላላቸዋለሁ። በቃ እኔ እሳቸውን መንከባከብ ያስደስተኛል። ምክንያቱም ያው አባቴ ናቸው። ከልጅነቴ ከሕፃንነቴ ጀምሮ ነው እዚህ እስቲ አንዳንድ ነገሮችን ንገሪኝ። እና በቃ እሳቸው ያው እንደነገርኩክ ነው ሁሉንም ነገር የሚያደርጉት እሳቸው ናቸው እና እናንተም እዚህ በመምጣታችሁ ጥሩ ነው። እንዲሁም በዛውም ያለውን ነገር እንትን ትላላችሁ እና እኔ እሳቸው ይኸው እስካሁን ድረስ ምንም ሳይጎልብኝ እንደ ሀብታም ልጅ ነው የሚያኖሩኝ። ከልብሱ ከጫማው ከምኑ በጣም መልካም ሰው ናቸው። የተቸገረን እያመጡ እዚህ ያኖራሉ። ምን ይላሉ፣ ጎዳኖችን ይረዳሉ። በቃ ስለ መልካምነታቸው ተወርቶ አያልቅም የእሳቸው ነገር። ብዙ አመት ሆኖሻል ማለት ነው እሳቸው ጋር? ከልጅነትሽ ከሆነ ረጅም ጊዜ ታውቂያቸዋለሽ። እንደው እሳቸውን ለማግኘት ነበር የመጣሁት፣ አለመኖራቸውን ሰማሁ። እሳቸው ዋርሳቸው ጋር ሄደዋል መፍትሄ ሊያመጡና ብዙም አይቆዩም። ያው ወደ በኋላ ነው የሚመጡት። እስከዛ አንተም ያው ስራ ትፈታለክ። ለዛ ነው እሳቸውን ገና ለማግኘት ቡና ማቀራረብ ያልጨረስኩም እንደመጣሁ ነው ያስከኝ። ገና ጀበና ምንም ሳላቀራረብ ስለምከድማቸው ሰዓት ይሄድብኛል። ያው እንደው እስከዛ እኔ ካንቺ ጋር ልጫወት ብዬ ነው። መምጫቸው ሲደርስ ችግር የለም እወጣልሻለሁ። ከቻልኩ እኔ እንደውም ባገኛቸው ደስ ይለኛል። እዚህ ድረስ መጥቼ ዘመድ ጥየቃ ነው እንዳልኩሽ የመጣሁትና እሳቸውን ሳላገኝ መሄዱ እንደው ልክ አይደለም። የሀገሬው ሰው ሁላ እሳቸውን ብታወራቸው በጣም የተከበሩ በጣም መልካም ሰው ስላለኝ ከእሳቸው ጋር ለማውራትም ነው። አዎ ያው እሳቸውን ፈልጋ ለራስህ ጉዳይ ልታዋራቸው ከሆነ ያው እርሳቸው ምንም የሚሳናቸው ነገር የለም እና ታወራቸዋለክ። እዚህ ወደ ትንሽ ራቅ ይላል፣ ወደዛ ነው የሄዱት እና እዛ በዛው መፍትሄ ሊያመጡ ስለሆነ እግረ መንገድህንም የምታወራቸው ከሆነ ጠብቃቸው ታወራቸዋለክ። እስቲ እስከዛ ከአንቺ ጋር ጨውት ላድርግ ብዬ ነው። እንደው እሳቸው ጋር ሰው መጥቶ መፍትሄ ያገኛል፣ የተቸገረበትን ነገር ይቀርፉለታል ይባላል እንዴ? በደንብ እሳቸው ጋር መጥቶ ምንም የሚሳነው ነገር የለም። ምንም አጥቶ አፍሮ የሚመለስ ሰው የለም። እሳቸው ጋር ሁሉ ነገር የተሟላ ነው። ምንም አልችልም የሚሉት ነገር የለም። ሀገሪቷም እስካሁን ድረስ በሰላም ያለችው እዚህ አካባቢም የታመመው እየዳነ ያለው ምን ያልጋ ቆራኛው እየቆመ ያለው በእሳቸው ኃይል ነው። እኛ ከእሳቸው ውጪ ምንም በቃ እንትን የለንም። እንደው እስቲ አንድ ነገር ብትነግሪኝ፣ ስለ ቤተሰብ ልጆች አሏቸው? ልጆች የላቸው። ምንም አይነት ልጆች የላቸው? አዎ የሚያሳድጉን ያው እኛ ነን እንጂ የስጋ ልጅ የላቸውም አንቺ የምትይኝ? አይ የላቸውም፣ የስጋ ልጅ የላቸውም። የሚያሳድጓቸው እኛ እንደዚህ የተቸገሩት ምናምን ያሳድጋሉ። ያው ልጆቻቸው በለው እኛ እንደዚህ እንጂ አግብተው ምናምን የወለዱት ልጅ የለም? አይ የለም፣ የላቸውም፣ ልጅ የላቸው። እርግጠኛ ነሽ ግን? አዎ እሳቸው ልጅ የላቸው። ምንም አይነት ልጅ የላቸው? አዎ ልጅ ስለሌላቸው ነው እኛን የተቸገርነውን ምን እያልነውን ከሕፃንነታችን ጀምረን እዚህ መተን ከሕፃንነታችን እስካሁን እስካለንበት እድሜ ድረስ ያሳደጉን ምንም ልጅ ስለሌላቸው ነው። እና ለልጅ ፍቅር አላቸው፣ ግን ያው እንትን አልወለዱ። አዎ አልወለዱ። እንደው አቶ ፈይሳ የሚባል ወንድም አላቸው አዲስ አበባ የሚኖር። ስለሳቸው የምታውቂው ነገር አለ? አይ እኔ ምንም አላውቅም። እኔ ስለሷቸው ምንም አላውቅም። ወንድም እንዳላቸው አውቃለሁኝ እንጂ ምን እንደሆኑ አላውቅም። አይቻቸውም አላውቅም። አይጠያየቁም። እንደ በመሀላቸው ጸብ ባለመግባባት አለ? አይ እኔ ብዙም እንደዚህ ውስጥ ሚስጥራቸውን እኔ አላውቅም። ያ ቤተሰብ ስለሆንሽ እዚህ ብዙ እድሜሽን ስለኖርሽ አንዳንድ ነገሮችን ታውቂያለሽ ብዬ ነው። አይ ወንድም አለኝ ምናምን ብሎ ሲያወራ ምናምን ነው እንጂ ስለሱ ብዙም ቤት ውስጥ አይወራም። ለምን እዚህ በጣም ብዙ ሰዎች ስለሚመጡ እነሱን በማስተናገድ ላይ ስለምንውል ይደክመናል፣ እንተኛለን እንጂ ብዙም ስለሱ የሚወራ ወሬ የለም። እንደ ባህል ሐኪምም ናቸው። አንዳንድ መድኃኒቶች የባህል ሕክምናም እንደሚሰጡ ሰምቻለሁ። አዎ እዚህ ሁሉም ነገር አለ። የባህል ሕክምናውም አለ። የጠየቅከውንም አግኝተህ ትሄዳለህ። ሁሉም ነገር የተሟላ ነው። ሁሉ ነገር ያደርጋሉ እሳቸው።
በቃ ከላይ ተሰጥቷቸው። እንደው ቅሬታ ቀርቦባቸው አያውቅም? ከሰው ጋር ለመግባባት ገጥሟቸው አያውቅም? በፍጹም እኛ ምንም ከሰው ጋር ያለ መግባባት፣ እንዲሁም ሰው ተደስቶ ገንዘቡን እንትን ብሎ ብዙ ነገር በቃ የደስታ እንትናቸውን እዚህ እንትን ብለው ነው የሚሄዱት እንጂ ማንም ቅር ተሰኝቶም ተከፍቶም መሄድ የለም። ለእሳቸው ምንም የሚሳናቸው ነገር ስለሌለ ቅር የሚሰኝ ሰው እስካሁን የለም። እኔ እስካሁን እስከ እድሜ ድረስ ያው እኔ የመጣሁበት ዓላማም ስለሳቸው አንዳንድ ነገር ለመጠየቅ እንዲሁም እኔም የተቸገርኩበት ነገር ስላለ መፍትሄ እንዲሰጡኝ ብዬ ነው ወደዚህ የመጣሁትና ለዛ መፍትሄ እንግዲህ እንደማገኝ ተስፋ አደርጋለሁ። እስከዛ ካንቺ ጋር ቆይታ እያደረኩኝ ነው። በጣም አመሰግናለሁ ፈቃደኛ ስለሆንሽ። እንደው አላገባሽም አልወለድሽም ነው? አይ እኔ አላገባውም። ለምን? ያው እኔ ውጩን ብዙም አላውቅም። እዚህ ቁጭ ብዬ ቡና ምናምን ስለመካደማቸው እሳቸውን ያው እንደዚህ ወንድም ሀሳቡም የለኝም እንደዚህ አላውቅም። አይፈቅዱልሽም ነው እንድታገቢ? እሳቸው አይፈቅዱም ነው? አይ እሳቸውም እንደዚህ ብለውኝ አያውቁም። እኔም እንደዚህ ስለ ትዳር ስለምን አስቤ አላውቅም። እስከ መች ነው እሳቸው የምትካደሚው? የራስሽን ህይወት መኖር የምትጀምሪው መች ነው? ያው እኔ እንግዲህ እሳቸው እስከሚሉኝ ድረስ እኔ እንደዚህ እንትን ውጩንም አላውቀውም። ያው እሳቸው አምጥተው ራሳቸው አግቢ እስካላሉኝ ድረስ እኔ እንደዚህ ሀሳቡም የለኝም። እኔ አስቤውም አላውቅም። ከባድ ነው ማለት የራስሽ ህይወት እንዴት ለመወሰን ለሳቸው ኃላፊነት ሰጠሽ? ያው እኔ ምልክ ያው ከልጅነቴ ጀምሮ እንደነገርኩ ቀደም እዚህ ስለመጣሁኝ ብዙም ስለ እንደዚህ አይነት ነገር አላውቅምና የኔ ስራ ቡና ማፍላት፣ ቤቱን እንትን ብዬ ቶሎ አስተካክዬ ምናምን ቡና አፍልቼ ከዚህ ቦታ ላይ ቁጭ ማለት ነው። እንደዚህ እስከ ማታ ድረስ እዚህ ጋር ነኝ ያለሁትኝና ይሄም ስለ ውጪ ስለ ትዳር ስለምን ያው ከልጅነቴም ጀምሮም አስቤውም አላውቅም። እሳቸውም ደግሞ እንደዚህ ብለውኝ አያውቁምና ብዙም እንትን አለለም ማለት የምትነግሪኝ ነገሮች ትንሽ ከበድ ይላሉ። አልተለመደም በእኛ አሁን ማለት እንዴት ብዬ እንደማስረዳ ግራ ስለገባኝ ነው። እንደዚህ አይነት ነገር እኔ ያው በግልም ስለማላውቅ ይሆናል። እንደው እኔ ግን አንዳንድ መረጃ ሰምቼ ነበረ ልጅ አላቸው ምናምን የሚባል ነገር። እንዴ አንተ እዚህ የመጣኸው ሌላ ነገር ለማጣራት ነው እንዴ? ምን እኔ እኔ በጣም እያስጨነቀኝ ነው። ሰዓትም እየሄደብኝ ነው። ገና ቡናም አላቀራረብኩ። ሲኒ አስቀምጬ ነው ቁጭ ያልኩት እዚህ ጋር። እንዴ እኔ ካሜራ የሚቀረጽ ያልኩት እኮ እሳቸው ይተዋወቃሉ ለሌሎችም መፍትሄ ይሆናሉ ብዬ ነው። አንዴ አግቢ አንዴ አታግቢ አንዴ ስለልጅ ስለምን የምታወራኝ? እኔ ዞር በልልኝ በእናትህ። እስቲ እባክሽ ንገሪኝ። እኔ እሳቸው ሰዓት ልጅ አላቸው የሚባል ነገር ሰምቻለሁ። እዚህ አካባቢ ከአንድ ሴት ወልደው እሷም ታማ ያልጋ ቁራኛ እንደሆነች ሰምቻለሁ። የሰው ስም ማጥፋት ነው። ይኸውልህ የኔ ጌታ እሳቸው ምንም ልጅ የላቸውም። ያለናቸው ልጅ እኛ ነን። እኛን ያሳደጉት። ስለ ሰው ማጣራት ምን ይሰራላል? ትቀጸፋለህ። እኔ ነግሬሃለሁ ማለት በጣም ግራ እየገባኝ ነው ነገሮቹ። ምንም ግራ የሚገባ ነገር የለም። ለምንድን ነው አንቺ የላቸውም ትዳርም የላቸውም? ስለምትፈሪያቸው ነው የምትደብቂላቸው? እኔ ለምን የምትፈሪያቸው? ይሄን አባቴ ናቸው እንዴ? እኔ አባቴ ናቸው። ስለምፈራቸው አይደለም። ልጅ የላቸውም። ከሌላቸው ልጅ አላቸው ብዬ ከየት ላውራ? እኔ ሲጀምር ካሜራው የሚቀረጽ ያልኩት ለሰው ድህነት ከሆኑ ብዬ ነው እንጂ ልጅም የላቸውም ትዳርም የላቸው ምንም የላቸውም። ይኸው እኛ ላሳድገው ለዚህ ደረጃ አብቅተዋል። በቃ ልጆቻቸው እኛ ነን። ከዛ ውጭ እኔ ሌላ መረጃ አትጠይቀኝ። ለምንድን ነው እንደዚህ እርብትብት የምትችይው የእሳቸው ስም ሲነሳ? እኔ አልተርበተበትኩም። ከዚህ በላይ በጣም እኮ እየፈራሽ ነው። ለህይወትሽ ራሱ ምሰጊ አይነት ነው። አንተ የሰውን ገበና የሰውን ሚስጥር ምዝምዝ አድርጎ ማውጣት ምን ይሰራላል? እዚህ ጋር የመጣው ልታስተዋወቅ ከሆነ ማስተዋወቁ ጥሩ ነው። ምክንያቱም ይሄኔ በቤቱ ስንት የታመመ የተኛ ስንት ሰው አለ። ለእነሱ ድህነት ይሆናቸዋል። ከዛ ውጭ ግን ልጅ አላቸው እንትን አላቸው ልጆቻቸው እኛ እኔ ልጅ እንዳላቸውና ወንድማቸው ጋር እንዳሳደጉ ወንድምየው እኔ ልጅ ነው ብሎ አሳድገው እንደነበር አውቃለሁ። ሐሰት ነው ይሄ። ትንግርት የምትባል ልጅ እኔ አላውቃትም። ሰው ስም ማጥፋት ነው። ሰው ስራ የለውም ስም ከማጥፋት። እርግጠኛ ነሽ አንቺ ወይስ ስለምትፈሪ ነው? የተከበረ ቦታ መተክ ትቀጸፋለህ። ቅስፈት ይዘህ ከምትሄድ ካሜራህን ሰብስብ። ልጁንም አታስቀጽፈው እነሱንም አታስቀጽፋቸው። ሂዱ በሰላም። አይ ለራሴ ድህነትን እፈልጋለሁ ካልክ ሰውየው እስኪመጡ ጠብቀህ ሰውየውን አናግራቸው። ከዛ ውጭ ግን እሳቸውን እንዲህ እንዳትላቸው በህግ አምላክ። ለምን እኔ በሲጀመር በእንደዚህ አይነት ነገር አላምንም።
አንቺ ደግሞ በዚህ እድሜሽ ቁጭ ብለሽ እዚህ ቡና ምናምን በምታፈይበት እንትን ላይ አይደለም ያለሽው ከልጅነትሽ ጀምሮ። ለዛው እኛ ችግር የለውም እኔ ለምጄዋለሁ። የአባቴ ቤት ነው ቡና እሱን ቁጭ ብዬ ቤተሰብ የለሽም? እኔ አላቃቸውም ቤተሰቦቼ ከሳቸው ነው የማውቀው። ይሄኔ ልጃቸው ብትሆኝ ሳንቺ ራሱ አረ እኔ ከጎዳና ነው ያመጡኝ፣ ከየትም እንዳመጡኝ አላውቅም። ልጃቸው አይደሉም። እኔ እሳቸው ነገሮኛል፣ አንስቼ ነው ያሳደግኩሽ ብለውኛል። ዋሽተውሽ ቢሆንስ? እንዴት ነው የሚዋሽኝ? አንተ ሰውዬ ዛሬ ጤና የለም እንዲያረውጣልኝ በህግ አምላክ እንዴ ውጡልኝ። እኔ ሌላ ነገር አልፈልግም። እሱ ሲመጣ ራሱን ታዋሩታላችሁ። እኔ ዞር በሉልኝ። ለምን እንደዚህ እንደምትርበተበች ሰው ቤት መጥቶ እንደዚህ አይነት ወሬ ያለ እንዴ? ጉድፈላ። በጣም ነው የምትፈሪያቸው። እኔ ምንም አልፈራቸውም። በቃ እኔ ምንም አልፈራቸውም። ምንም ስለሳቸው ምንም ስለሳቸው ያለው ሚስጥር እንድትነግሪኝ ፈልጋለሁ። እኔ ምንም የማውቀው ሚስጥር የለማ። የማውቀው ሚስጥር ከሌለስ እንዴ አንተ ከሰው ስራ መፈልፈል ነው እንዴ? ስራ ጉድፈላ። ልጃቸውን ወልደው ክደው እንደሆነ ሳታቂ ምንም የማውቀው ነገር የለም። ልጅ የላቸውም። ሲጀመር እሳቸው ልጅ የላቸውም። በቃ እርግጠኛ ነሽ? እሳቸው የሚፈልጉት የተቸገሩትን የታመሙትን እያነሱ ህጻናቶችን ማሳደግ የታመሙትን ማንሳት እንጂ እሳቸው ጭራሽ ልጅም አይፈልጉም። የራሳቸውን ልጅ ቢሆንስ እየሰበሰቡ የሚያሳድጉት እንጂ እንደተባለው ከጎዳና አንስተው ባይሆንስ? ኧረ በህግ አምላክ ሰውዬ እኔ ነገር አልፈልግም። እኔ በሰላም ቡና ላፍላበት እባክህ ዞር በልልኝ። የሚመጡበት ሰዓት ደርሷል። በጣም እየተርበተበትሽ ነው፣ ግራ እየገባሽ ነው። እኔ ሌላ ችግር ውስጥ መግባት አልፈልግም። በሰላም ቡና ላፍላበት፣ በሰላም እሳቸው ይመጣሉ። ይኸውልሽ የሁላ ኪሎ ሜትር አቋርጬ የመጣሁትኝ እዚህ እውነት ፍለጋ ነው። የአንድ እንትን ልጅ እውነት ፍለጋ ነው። የምር አባት ሆነው ከሆነ እሱን እያጣራው ነው። እሳቸው ልጅ የላቸውም። እኔ እንግዲህ ሲሆን እስካሁን ሳቅ ልጅ የሚባል የላቸውም፣ ትዳር የሚባል የላቸውም። እኔ ምንም የማውቀው ነገር የለም። እኛን ልጆቻቸው እንደሆንን ነው የምናውቀው፣ ምክንያቱም አሳድገውናል። በቃ ከዛ ውጪ የስጋ ራሳቸው የወለዷት ልጅ የላቸውም፣ ወንድም የላቸው፣ ምንም ነገር የላቸው። አንድ ወንድም እንዳላቸው አውቃለሁ፣ እሱም አይጠያየቁም። እኛ ከህፃንነታችን ጀምሮ እዚህ መጥቶም አያውቅም። ከዛ ውጪ እኔ ምንም የማውቀው ነገር የለም። ከዛ ውጭ አንተ ሌላ ጥያቄ እንድትጠይቀኝ አልፈልግም። በህግ አምላክ በሰላም ውጡልኝ። በቃ እኔ ሌላ ነገር አልፈልግም። ችግር የለውም። እኔ እስኪመጡ ጠብቃለሁ። እዚህ የመጣሁትም እሳቸውን ለማግኘት ስለሆነ እስኪመጡ ጠብቄ እሳቸውን ማናገር ነው የሚሆነው። ቀጥታ እሳቸውን ወደ መጠበቁ ነው የሚሄደው። ሌላ ነገር እኔም ፈልጌ አይደለም የመጣሁት። መፍትሄ ፈልጋ ከሆነ እሳቸውን ታናገራለህ። መፍትሄ አይ እንደዚህ ወሬ ጥንትናለሁ እዚህ ቀዝፈውክ ነው። ገና በወጣትነትህ ተቀጽፈህ እንዳትቀር። የመጣህበትን ቦታ በደንብ ያወቅኩ አልመሰለኝም። እኔ እንደዚህ አይነት ነገር ችግር የለውም። እንደዚህ አይነት እምነትም የለኝም። ግን ችግር የለውም፣ እጠብቃቸዋለሁ። ከእሳቸው ጋር ማውራት ፈልጋለሁ። አንቺ ያው ያደግሽበትም ነገር ስለሆነ ይሆናል። እኔ ግን እሳቸውን ጠብቄ ማዋራ ነው የሚሆነው። እጠብቃቸዋለሁ። የፈጀውን ሰዓት ይፍጅ። እዚህ ቁጭ ብዬ ከአንቺ ጋር መጠብቃቸው ነው የሚሆነው። እንግዲህ እኔ ቅስፈትን ከፈለክ እኔ አይመለከተኝም። እኔ ግን እንደኔ ግን ስንት ቤተሰብ የሚጠብቅ ካለ አይደል? እንደዚህ መረጃ ጠይቃለሁ፣ እንደዚህ እንትን እላለሁ፣ ልጅ አሎት እንትን አሎት ካልካቸው እኔ ጉድ ነው የሚፈላበክ። ዛሬ ብትሄድ ነው በሰላም የሚሻለ ከዚህ ቦታ። እሺ ችግር የለውም። እኔ ወጣ ብዬ ምሳምንም እየበላሁ ጠብቃለሁ። ደውልልሻለሁ። ሲመጡ እመጣለሁ። ችግር የለብኝም። እኔ አሁን ሂድልኝ፣ ቡኔ ላቀራርብበት። እሳቸው የሚመጡበት ሰዓት ደርሷል። እባክህ እኔ እወጣለሁ። ችግር የለም። ካሜራማኖቹ እቃችሁን ሰብስቡ፣ እንወጣለን። ደውልልሻለሁ። ቀጥታ ግን ሲመጡ የምመጣ ነው የሚሆነው። እኔ ወደዛው አመራለሁ። ድንቄ አቶ ጋዲሳ መጡ። ምንድን ነው የነገርሽኝ? ይመጣሉ አላልሽኝም እንዴ? መተዋል። ምን ልጠይቃቸው ነው? ፈልጊያቸው እኮ ነው የመጣሁት። ምን ሆነሽ ነው? እዚህ ኖት እንዴ? ሰላም ነው? ሰላም ነው። አንድ ጉዳይ ነበረኝ። ወደ እርሶ ጋር ፈልጊዎት ነበር የመጣሁት። እንደው ወጣ ብላ ያወሩኛል። ምንድን ነው እሱ የምታወጋኝ? አይ አንድ ጉዳይ ይዤ መጥቼ ነበር እርሶ ጋር። እንደው ወጣ ብላ ያወሩኛል ከቻሉ። እንዴት ነው የምታወጋው? እንደው ከወንድሞት ጋር ነበር የመጣሁት፣ ከአቶ ፈይሳ ጋር። ወንድም አቶ ፈይሳ ነበር ይሄን ቦታ የጠቆሙኝ። አቁማዳውን ፈቶ ላከህ እንዴ? አይደለም ማውራት ፈልጌ ነው እርሶን። ከቻሉ እንደው ቢያናግሩኝ። ከእሱ ምን ጉዳይ አለኝ? የታዋለሁ እኔ አላውቀውም እኮ። እንደው አንድ ጉዳይ ነበረኝ ስለሳቸው የመጀመሪያ ልጅ ስላቱ እባክዎትን።
ቢያዋሩኝ ምን ብሎ ነው ደግሞ እኔ ዘንድ የሰደደህ? አንተ ከእሱ ምን ጉዳይ አለኝ እኔ? አይደለም አሁን ስለ ልጁ ትንግርት አንዳንድ ነገር ለማውራት። የምን ልጅ? እንዳው ይሄ አያልቅበት መቼም የሱ ቋጡን ፈቶ ላከህ እንዴ? እባክዎትን አለመግባባት እንደ ቁጭ ብለን በሰላም ማውራት ከቻለ አስወጭልኝ። አጭቆንም ድንቅ ነሽ። አስወጭልኝ በይሄን ሰው እባክዎትን ይረጋጉ። እንደዛ አንቺ ልሽ እንደዛ አይደለም። ምንድነው? አንዴ እንገሩኝ እንጂ ልጆት ትንግርት መሆኗን ምን ጉዳይ አለኝ? አስወጭልኝ። አንቺ ድንቅ ነሽ። አስወጭ እኮ ነው ማናገር ፈልጌ እኮ ምን ፈቶ ላከው? እኔ ይሉት እመለሳለሁ ከወንድሞትም ጋር ቢሆን። የምን ወንድም? ይሄ ቱሪና አፋ ችግር የለውም። አሁን ሄዳለሁ ግን በኋላ እመለሳለሁ። ችግር የለውም። እንዴት ፈለጉ እናንተ?